ዳጣ በክፍል 49 አቶ ደረጀ ናታንና ዳጣ ሲያወሩ በር ላይ እየሰማቸው ነበረ። ውሃ ደግሞ ለሰላምዬ አፈር አምጪ ተብላ ማለት ነው። አፈሩን ለራሷ እየበላችሁ ነበር። እንግዲህ ሰላምዬ አፈር ያማራት እርጉዝ ስለሆነች ነው። እሷ ደግሞ አምጪ ተብላ እንደውም እኮ ባለፈው እማዬ ስትሰድበኝ አፈር ብላኛለች። ስለዚህ አፈር እየበላሁ ነው ያለቻት ለአቢጌል ማለት ነው። እዚህ ፓርት ላይ እንግዲህ ውሃ ሁላችንም በጣም ነው ያሳቀችው። ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? በክፍል 50 ይዤላችሁ መጥቻለሁ። በክፍል 50 እንግዲህ ብዙ ነገር ተፈጥሯል። ናታን ለዳጣ አንቺ ግን እማዬን ትመስያለሽ ብሏት ነበር ማለት ነው። አባዬ ደግሞ አንቺና አባዬ የሆነ ነገር አላችሁ፣ ምክንያቱም እሱ ስለ አንቺ ሲወራም ሆነ አንቺ ሲናገሩበት አይወድም። በጣም ነው ፊቱ የሚቀያየረው። ከዚህ በፊትም እማዬ ከቤት ትባረርና ቤት እንከራይላት ስትል እሱ ግን ደስተኛ አልነበር፣ በጭንቀት ሊሞት ነበረ። እና አባዬ ከልጆቹ በላይ ለአንቺ በጣም ያስብልሻል። ስለዚህ አንቺና አባዬ መካከል የሆነ ነገር አለ፣ ግን ቅር ካላለሽ እኔ ልንገርሽ ብሏት ነበረ። ዳጣ ምንድን ነው የጠረጠርከው? እሺ ንገረኝ ስትለው አባዬ አባትሽ ይመስለኛል ነው ያላት ማለት ነው። እንግዲህ ለናታን አባቱ አይደለም አቶ ደረጀ። ዳጣም እንግዲህ ናታን እንደዛ ሲላት በጣም ነው ደስ የሚላት እና ደግሞ እማዬም እናትሽ ትመስላለች፣ የሆነ ነገራችሁ ትመሳሰላላችሁ ነው ያላት ማለት ነው። ምንድናችን ነው የሚመሳሰል? እኔና እማዬ እንመሳሰላለን እንዴ ብላ እንግዲህ ናታንን አምና ወደ ወይዘሮ ማርታ ክፍል ነበር የሄደችው ማለት ነው። እንደሚታወቀው ዳጣ እናቷን ለማግኘት በጣም ጉጉት አላትኝ። እናቷን ስለማታውቃትኝ አቶ ደረጀንም ከዚህ በፊት እባክህን አባዬ እማዬን አገናኘኝ፣ ለምንድን ነው እናቴን እንዳቅማት ፈልገው እያለች ከዚህ በፊት ብዙ ጥያቄ እያቀረበችለት ነበረ። ናታን ይሄን ነገር ሲላት እንግዲህ እሷም እውነት መስሏትኝ ወይዘሮ ማርታን ሂዳ ምንድን ነው ዳጣ ምን ሆነች ነው ስትላት አይ ምንም ልጅ አትፈልጊም ወይ ነው ያለቻት ማለት ነው። ምን ማለትሽ ነው አንቺ እናቴ ነሽ ስትላትኝ አልገባኝም እኮ እኔ አንቺን የወለድኩሽ ትክክለኛ እናትሽ ነኝ። አይ እንደዛ ማለት አይደለም፣ ግን እናቴ ብትሆኝ ደስ ይለኛል ነው ያለቻት ማለት ነው። ችግር የለውም ቆይ ግን ዳጣዬ ከልጆቼ ለየውሽ እንዴ ማለት ከልጆቼ ለይቼ አየሁሽ እንዴ የሆነ ነገር አስከፋውሽ እንዴ ነው ያለቻት ወይዘሮ ማርታ ማለት ነው። አረ ምንም አላስከፋሽኝም። ታዲያ እናትሽ ናፍቃሽ ነው እኔ እናትሽ የመሰልኩሽ? ግን እኮ ከኛ ክፍል ራሱ እንደዚህ ተዳፍረሽ ገብተሽ አታውቂም። በቃ እንድታቅፊኝ ይፈልጋሉ ነው ያለቻት ዳጣ ማለት ነው። በጣም ነው ያሳዘነች ዳጣ እዚህ ፓርት ላይ፣ ምክንያቱም እናቷን ማግኘት ትፈልጋለች፣ ግን እስካሁን ድረስ እናቷን አታውቃትም። እና ናታን ገና ለገና ወይዘሮ ማርታን ትመስላለች ስላላትኝ የእሷ ልጅ ነው እናቷ መስላት ነበር ማለት ነው ወይዘሮ ማርታ። እንደሚታወቀው እንግዲህ ዳጣ እናት ሰላም ናት። ሰላም ራሱ ልጇን ትፈልጋለች። ከዚህ በፊት ዳጣን ብዙ ነገር እየጠየቀቻት ነበረ። የት ነው የተወለድሽው? እናትሽ ማናት? እናትሽን አታውቂያትም እንዲህ ብላ ጥያቄ አቅርባላት ነበረ። እሷም እንግዲህ ለማንም መናገር አትፈልግም፣ ምክንያቱም የአቶ ደረጀ ልጅ እንደሆነች ማንም ማወቅ የለበትም። አቶ ደረጀ እኔ አንቺን የወለድኩሽ ከትዳሬ ውጭ ነው። ስለዚህ ማርታ ይህን ነገር ካወቀች ትዳሬ ይበተናል። ይህ ቤተሰብ ደግሞ ሀዘንና መለያየት አይገባውም። ማርታ በጣም መልካም ሰው ናት። እኔ ማለት ከእኔ እንደዚህ አይነት ነገር አትጠብቅም ብሎ ከዚህ በፊት ለዳጣ ስለነገራትኝ ለቤተሰቡ ብላ ነው ዝም ያለችው ማለት ነው እንጂ ለወይዘሮ ማርታ ብትናገር ኖሮ እውነተኛነቷን ታገኝ ነበረ። ሰላምዬም ልጇ እንደሆነች ታውቅ ነበር ማለት ነው። አሁን ግን ሰላም አቶ ደረጀን እያሰራራችሁ ትገኛለች። ይኸውልህ እውነተኛ ልጅን ማትነግረኝ ካልሆነ ሁሉንም ነገር ለትዬ እናገራለሁ። ስለዚህ አርፈ እውነቱን ንገረኝ ነው ያለችው። እንዴት እንደዚህ ትይኛለሽ? ማለት ሰላም ማርታ እኮ እንደዚህ አይነት ነገር የሚገባ ሴት አይደለችም። በጣም ጥሩ ሰው ናት። ላንቺ ራሱ እንዴት ታስፈራርኛለሽ ነው ያላትኝ። እና እኔ መሰቃየት የለብኝም፣ ለእኔ እያሰብክልኝ አይደለም። እኔ እኮ እናት ነኝ፣ እኔም ይሰማኛል። ስለዚህ ልጇን ማግኘት እፈልጋለሁ። እሺ ጊዜ ስጭኝ እያለ እንግዲህ አቶ ደረጀ በዚህ በኩል እየተጨናነቀ ይገኛል። በዚህ በኩል ትዳሩን እንዳያጣ በጣም ፈርቷል። ዳጣም ታስጨንቀዋለች። እናቴን አገናኘኝ ትላለች። ሰላም በዚህ ልጅን አገናኘኝ እያለች እያስጨነቀች ነው የምትገኘው። አቢጌል ደግሞ እማዬ ናታንና ዳጣን በቃ ዝም አላቸዋቸው፣ እኔ እኮ በዓይኔ በብረት ነው ሲባልጉ ያየኋቸው ነው ያለቻት ማለት ነው። ይኸውልሽ አባትሽ ምንም አላለም። ሲቀጥል ደግሞ ምንም አይነት ማስረጃ የለንም ናታንና ዳጣ ፍቅረኛሞች እንደሆኑ። ስለዚህ እኔ ደግሞ መጀመሪያ ዳጣ እንደመጣች ነግሬሽ ነበረ። ወንዶችን አታውቂያቸውም። ወንዶች የሚወዱት የተረጋጋች ሴት ነው። አንቺ ግን በሆነ ባልሆነው ግንፍል ግንፍል እያልሽ ናታን ምርጫው ልትሆኛችም። ስለዚህ እኔ ምንም ማድረግ አልችልም። እኔ የቻልኩትን ያህል ሞክሬልሻለሁ። ከእንግዲህ በኋላ ደግሞ እራስሽ ሞክሪ ነው ያለቻት። እውነት ለመናገር ወይዘሮ ማርታ ከዚህ በፊት ሄዳ ጠይቃላት ነበረ። እኔ የምልህ ናታንዬ አቢጌልን አትወዳትም ወይ ብላ በትክክል ጠይቀው ነበር። እሱም አልወዳትም ለማለት ይከብዳል፣ እንደዚህ ከምላትማ ይከፋታል ብሎ
አይ እኔ አልጠላትም አቤጌል በጣም ጥሩ ልጅ ናት ነው ያለው ማለት ነው። እንግዲህ ሁላቸውም ናታን ዳጣን እንደሚወዱላቸውም ያውቃሉ ማለት ነው። ወይዘሮ ማርታም እንደዛ ነው ያለቻት። ይኸውልሽ ሲጀመር ናታን አንቺን አይወድሽም እና እሱን መተው ነው ያለብሽ። ከማይወድሽ ሰው ጋር ደግሞ መሆን የለብሽም። ግን አንቺ የምታገቢ ራሱ አይመስለኝም በዚህ ጸባይሽ። ወይ ናታን ካላገባሽ ወይ ደግሞ እንደ ናታን አይነት ወንድ ካላገኘሽ በቃ ከሰው ጋር ተስማምተሽ መኖራችሁም ስትላት እንደው መኝኝ እማዬ ናታን የኔ ነው የሚሆነው። ሲቀጥል እኔ ፈልጌ የማጣው ነገር የለም ነው ያለቻት ማለት ነው። እሱ ካልወደደሽ እኮ በግድ አታገቢውም። ናታን እንግዲህ የሚያፈቅረው ዳጣን ነው። ዝም ብለሽ አርፈሽ ብትቀመጥ ነው የሚሻል። ሲቀጥል ግን ናታንና ዳጣ ፍቅረኛሞች አይደሉም። ፍቅር እኮ መርፌ አይደለም የሚደብቁትኝ። ስታስቢው እዚህ ቤት እየኖሩ ፍቅረኛሞች ነው እንዴት ነው እኛ የማናውቀው? እኮ እማዬ ጠብቂ ብቻ እኔ የሆነ ቀን ጉዳቸውን በስልክ ቀርጬ ነው ማሳየሽ እያለች ነበር። እንግዲህ አቢጌል እንደዚህ የሚያደርጋት ቅናትን እልክም ነው ማለት ነው። ከናታን ፍቅር ይዟት ሳይሆን ለምን ዳጣን ወደደ? እኔ ምን አንሶኝ ነው? እኔ የሀብታም ልጅ ነኝ ብላ ነው ራሷን የምታስበው ማለት ነው። ወይዘሮ ማርታም እንግዲህ ማለት ወንዶች ከሀብታም ይልቅ አስተዋይ ሴትና የተረጋጋች ሴት ነው የሚወዱት ብላን የመለሰችላትኝ። አቢጌል ደግሞ እንደዚህ ነው የምታስበው። ሌሎቹ ደሃ ናቸው፣ እኔ ደግሞ የሀብታም ልጅ ስለሆንኩ ተፈላጊነት አለ ብላ ነው የምታምነው ማለት ነው። አቶ ደረጀ ደግሞ በጭንቀት ውስጥ ይገኛል። ናታን ዳጣ ውሃው ነው ኳስ እየተጫወቱ እሱ ደግሞ ከላይ ነው እያያቸው ነበር። እና አሁን የቤተሰብ መበተን አለበት። ለዚህ ቤተሰብ የሚገባው ፍቅርና ደስታ ነው። ስለ ሰላም ልጇ እንደሆነች ብነግራትና ብታቅ ደስ ይለኛል። ግን ደግሞ በዚህ በኩል ማርታ ትጎዳለች። ማርታ በእሷ ላይ እንደሄድኩና ሌላ ልጅ እንዳለ ብታቅ ሰላሟን አታገኝም። የደም ግፊቷ ከፍ ብሎ ላጣ ትችላለሁኝ እና ደግሞ ትዳሬ ይበተንብኛል ብሎ በጣም ተጨናንቆ እያያቸው ነበር። እና በመሀል አቢጌል መጣ። አባዬ ምን ሆነ ነው የተጨነቀ ትመስላለህ ስትለው አይ ምንም አልሆንኩም፣ እውነት ግን አንቺ ለኔ ያስበሽ ነው አላት አቶ ደረጃ ማለት ነው። ምክንያቱም እሷ በጣም ራስ ወዳድ እንደሆነች ያውቃል አቶ ደረጃ በደንብ አድርጎ። ከዚህ በፊት ከመኪናው ካሜራ ድብቅ ካሜራ አድርጋ ከዳጣ ጋር ምን እንደሚያወራ የአባቷን ጉድ ለመስማት ማለት ነው እንደዚህ አድርጋ ነበረ። ያንን ጉድ ደግሞ ያወቀችባት ዳጣ ናት ማለት ነው። እንደዛ ስላደረገች አቶ ደረጃ በጣም ነው ያዘነው። ለምን አትጫወች ምን ናታን ጋር ማለት እንደዚህ ሲጫወቱ ደስ አይሉም ወይ ሲላትኝ አይ እኔ እንደዚህ የምንዘላዘል ሰው አይደለም ቁም ነገረኛ ሰው ነኝ ያለችው አቢጌል ማለት ነው። አቶ ደረጃም ይኸውልሽ ማድረግ ያለብሽን ጊዜ ማለትም ጊዜሽን በስራ ካልተጠቀምሽም ነገሮችን በጊዜው ካላደረግሽ በኋላ ስታረጂ ይቆጭሻል። ጊዜው ካለፈ በኋላ ይቆጭሻል ስላት እኔ መቼም አይቆጨኝም አባዬ ነው ያለችው። እናም የተጨነቀው ለምንድን ነው? አይ አንቺ ግን ለእኔ የተጨነቀሽ አይመስለኝም። ግን የሆነ ነገር ልንገርሽ፣ አንድ አባትና ልጅ ነበሩ እና አባትየው ከዚህ በፊት ሰርቆም አያውቅም። ግን የሆነ ጊዜ ተሳሳተ። ሰረቀ ደግሞ የምታውቀው አንዲቱ ልጅ ብቻ ናት። ይህች ልጅ የአባቷን ሚስጥር አሳልፋ ለሕግ መስጠት አለባት ወይስ መደበቅ አለባት ብሎ ሲጠይቃት አቢጌልም እንግዲህ አይ ለሕግ አሳልፋ መስጠት አለባት በማለት ነው የመለሰችለት። እሺ በጣም ትገርሚያለሽ አቢጌል። ቆይ እኔ በሰርቅ ለሕግ አሳልፈሽ ልትሰጪ ነው አንቺ ብቻ ሚስጥሩን ብታውቂ ሲላት፣ እንዴ አባዬ አንተ እኮ በፍጹም አሰርቅም ነው ያለችው። አይ ሰው ፍጹም አይደለም፣ እውነት ቢሆን ግን አንቺ አሳልፈሽ ትሰጭኛለሽ ወይ ሲላት ምንም አይነት መልስ የላትም ማለት ነው። አንቺ ትልቅ ሰው ሆነሻል አቢጌል፣ ግን በጣም ነው ያዘንኩብሽ ብሎ ነው ትቷት የሄደው። አቶ ደረጃ ይህን ጥያቄ እየጠየቃት እንግዲህ የእሷን የአባቷን ሚስጥር ለመስማት ለምን ካሜራ አደረገች በሚለው ነው። እሷ ደግሞ ካሜራ እንዳስቀመጥኩ ማንም አያውቅብኝም ብላ ነው የምታስበው። እንግዲህ ሁሉ ነገር የምታደርገው ሲጀመር አቢጌል የአቶ ደረጃ ልጅ አይደለችም፣ የወይዘሮ ማርታ ልጅ ብቻ ናት። አቶ ደረጃ ደግሞ ይናያቅም ማለትም አሁን እሱ የሚያውቀው በወይዘሮ ማርታ ላይ ሂዶ ሌላ ልጅ እንደወለደ ነው እንጂ ማርታ ደግሞ በዚህ በኩል ከእሱ ያልሆነች ልጅ እንደወለደች አያውቅም ማለት ነው። እሱ የሚያውቀው የእንቁልና ሞት አቢጌል ልጁ እንደሆነች ነው የሚያውቀው። ወይዘሮ ማርታ ይህን ነገር አልነገረችውም። ከዚህ በፊት ሲያወሩ ነበረ፣ ግን እውነቱን አልነገረችውም። እሱ ግን እየተጨነቀ ይገኛል። እንዴት ብዬ ልንገራትኝ? ዳጣ የኔ ልጅ እንደሆነች እንዴት አድርጌ ነው መነግራት ለማርታ? እንደውም ዳጣ እኮ ዛሬ መታ እናቴ ነሽ አለችኝ ስትለው ወይዘሮ ማርታ ማለት ነው ለአቶ ደረጀ። እንዴ ምን ማለት ነው ደግሞ ይሄ? ከምን ተነሳ ነው እንደዛ ያለችሽ? እኔ አላቅም ብቻ ግን እንደዛ አለች እና በጣም አሳዘነችኝ። ዳጣ በጣም የምታሳዝን ልጅ ናት። ምናልባት እናቷ ናፍቃት ይሆናል። እኔ ራሱ አሁን ውሃን የሆነ ቦታ ጥያት ብሄድና እሷም ሌላ እናት ጋር እንደዚህ ብትሆን ብዬ እያሰብኩ ነበረ እና በጣም አሳዝናኛለች ስትል፣ አዎ በጣም ታሳዝናለች። ግን አንተ ለምን ደነገጥክ? ማለት እስኪ አንድ ጥያቄ ልጠይቅሽ፣ እውነትም ዳጣ ያንቺ ልጅ ብትሆን ደስ ይልሻል ያላት አቶ ደረጀ ማለት ነው። ምን ማለት ነው ደግሞ ይሄ? ምን አይነት ጥያቄ ነው?
ውሃ ያንቺ ልጅ ብትሆን ደስ ይልሻል ወይ እንደማለት እኮ ነው ያለችው። አይ በቃ ተይው፣ ሲጀመር አንቺ ዳጣ ልጅ እንድትሆን አትፈልጊም ነው ያላት ደረጀ ማለት ነው። አይ ደረጀ እንደዛ ማለት አይደለም፣ ግን እንደዚህ አይነት ጥያቄ አይጠየቅም። ዳጣ ደግሞ ልጅ ብትሆን በዛ ላይ ወንድ ብትሆን ደስ ይለኝ ነበር እያለች ነበር ነው። አይ እንግዲህ ሁሉ ዳርዳር የሚሏት ወደ ደረጃ እውነቱን ለመናገር ነው። ምክንያቱም አሁን ዳጣ የኔ ልጅ እንደሆነች ብታውቅ ምን ትላለች? ምክንያቱም አቶ ደረጀ ከዚህ በፊት የጓደኛ የሲሳይ ልጅ ናት፣ ያደራ ልጅ ናት ብሎ ነው ለወይዘሮ ማርታ የነገራት። ከመጀመሪያውም እውነቱን ነግሯት ቢያመጣት ኑሮ ይህን ሁሉ ስቀቀን አይሸከሙም ነበር፣ ይህን ሁሉ ጭንቀት አይሸከሙም ነበር ብዬ አስባለሁ። አቶ ደረጀ ከመጀመሪያው በነገራትኝ እንደዚህ አይጨነቅም ወይዘሮ ማርታ። ምክንያቱም የራሷ የደበቀችው ሚስጥር ስላለ ይህን ያህል አትቀየመውም። ማርታ በአቋሟ የምትጸና ሴት ናትኝ። ይህን ነገር ከሰማች ትዳር ይበተናል በሚል ፍራቻ ሚስጥሩን ደብቆ ለብቻው እየተጨነቀ ይገኛል ማለት ነው አቶ ደረጀ። ከዚህ በፊት ደግሞ ናታንና ዳጣ እያወሩ አግኝቷቸው ነበር እና ናታን ለሁለተኛ ጊዜ አንተና ዳጣ ምንድን ነው ያላችሁ ማለትም ናታን ማለት ነው ወደ ዳጣ ክፍል ሄዶ ዳጣ ናፍቀሽኛ ምናምን እያለ ሲያወራ እሱ ሰምቷቸው ነበረ አቶ ደረጃ ማለት ነው። እና ለብቻው እያወራው ነበር። እኔ ወንድ ልጅ ነኝ ናታን፣ በዛ ላይ እንዳባት ነኝ፣ እረዳለሁ፣ ዳጣን ወዳታ ነው ሲለው፣ አረ በፍጹም እኔና ዳጣ ጋር ምንም አይነት ነገር የለም ብሎ ነው የዋሸው። ምንም ቢሆን እኮ ከአንዳንድ አይነት ልጅ ጋር መዛመድ የሚጠላ የለም፣ ዳጣም ልጅ ናትኝ። ግን ቢሆንም ሁሉ ነገር በስርዓትና በአግባቡ ነው መሆን ያለበት። ማለትም አንተም ትምህርትን ጨርስ፣ እሷም ደግሞ ገና ናት በማለት ነው የመለሰለት። አረ ችግር የለውም ቢሆንም ራሱ ወጉንና ስርዓቱን በጠበቀ መልኩ ነው እንጂ በእንደዚህ አይነት ነገር አይሆንም ነው ያለው። እንግዲህ ድጋሚ አቶ ደረጀን ዋሽቶታል ናታን። ቢነግረው ጥሩ ነበር። ሰላምዬ ደግሞ እንዴት ነው ዳጣዬ ከናታን ጋር እንዴት እያሳለፋችሁ ነው? ደግሞ የፍቅር ፊልም እያየች ነው? አሪፍ ነው፣ ግን ለጊዜው ደብቀነዋል። ማለትም ማንም ሰው አያውቅም። አዎ የሚሉት ነገር ጊዜያዊ ነው የሚሆነው። የተደበቀ ነገር ነው መጨረሻው የሚያምረው። አዎ ሰላምዬ ካላንቺ ማንም አያውቅም፣ ግን በጣም እየፈራ ነው እያለች እንግዲህ ለሰላም እየነገረቻት ነበረ። እኔ የምልሽ ሰላምዬ ግን እኔ እና ሴት እንመሳሰላለን እንዴ? አይ ምንም አትመሳሰሉም፣ ያው የሚያመሳስላችሁ ፍጥነታችሁ ነው፣ ሌላ የሚያመሳስላችሁ ነገር የለም እያለቻት ነበረ። ዳጣ እንግዲህ ሰላም እናቷ እንደሆነች አታውቅም፣ ግን ናታን ወይዘሮ ማርታን ትመስላለች ስላላትኝ ወይዘሮ ማርታ የእሷ ትክክለኛ እናት መስላት ነው ማለት ነው እንደዛ ስትላት የነበረው ለሰላምዬ። ውዶች እንግዲህ በክፍል 50 ይመስል ነበረ። በክፍል 51 እስከምንገናኝ ድረስ ቻው ሰንብቱ።